ኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባላት ሹመት ጥያቄ እንደሚከተለው አቀርባለሁ። የተከበሩ ዲያቆን ዳንኤል ክብረት በሰብሳቢነት ቀርቧል። የትምህርት ዝግጅነት የመጀመሪያ ዲግሪ በኢትዮጵያ ቋንቋዎችና የስነ ጽሑፍ ከአዲስ አበባ ዩኒቨርሲቲ አግኝቷል። የስራ ልምዳቸው በጋዜጣና በመጽሔት አምድነት፣ በዋና አዘጋጅነትና በአሳታሚ ድርጅት ዋና ስራ አስፈጻሚነት አገልግለዋል። የተለያዩ ዩኒቨርሲቲዎች የሽልማት ድርጅቶችና የመንግስት ተቋማት የቦርድ አባልነትና የተቋም አምባሳደርነት ሆኖ አገልግለዋል ወይም እያገለገሉ ነው። በመምህርነትና በኢትዮጵያ ታሪክና ባህል ጉዳዮች በተመራማሪነት አገልግለዋል። በቤተሰብ ጉዳዮችና ማህበራዊ ችግሮች አማካሪነት እንዲሁም በኢትዮጵያ ፕሬስ ድርጅት የቦርድ አባልነትና የፋና ሚዲያ ኮርፖሬሽን ቦርድ ሰብሳቢነት ያገለገሉና ያገለገሉ የሚገኙ በአሁኑ ወቅት የኢፌዴሪ ጠቅላይ ሚኒስትር ማህበራዊ ጉዳይ አማካሪ ሚኒስትር በመሆን በማገልገል ላይ ይገኛሉ። በአጠቃላይ የተከበሩ ዲያቆን ዳንኤል ክብረት የሕዝብ ተወካዮች ምክር ቤት አባል ሲሆኑ በመገናኛ ብዙኃንና ኮርፖሬሽን ዘርፍ የዳበረ እውቀትና ልምድ ያላቸው ሰው ከ35 መጽሐፍት በላይ የጻፉ በርካታ አርቲክሎችና መጣጥፎችን የጻፉ እንዲሁም በሀገር አቀፍና ዓለም አቀፍ እውቅናና ሽልማት የተጎናጸፉ ሰው ናቸው። የሀገሪቱን ወቅታዊ ሁኔታና ብሔራዊ ጥቅም በአግባቡ በመረዳት ኮርፖሬሽኑን ተገቢ ሚናውን እንዲጫወቱ አቅጣጫ ማመላከትና መደገፍ የሚችሉ እጩ ሆነው ቀርቧል። በብዙዎቹ ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት ብፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት እፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረዥም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሑፋቸውን እያነበብን የተማርንባቸው እንደ አርአያ የምንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የእኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጠናም ለዚህ ምክር ቤት አባላት ተሰጥቷል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ ፈልጋለሁ። በግል እንደሳቸው አይነት ምሁራዊ ካባቸው የሚያመዝን ከአወዛጋቢነት የራቁ ሰዎች እንዲደረጉ ፈልጋለሁ።
የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆነው በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን የምቃወም መሆኔን ለመግለጽ ነው። አመሰግናለሁ። ሰብሳቢው ከእውቀታቸው በተጨማሪ ለሚዲያ የተወለዱ፣ በሚዲያ ያደጉ፣ በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። ሙዓዘ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ የሰጧቸው ይህንን መነሻ በማድረግ ነው። እንግዲህ 35 መጽሐፍ መጽሐፍ ቀላል አይደለም። ያውም ትርክትን እንዳያችሁት ትልቅ መድብል ነው እንጂ ዝም ብሎ ቡክሌት አይደለም የመጽፉት። አንዴ በአንድ ሚዲያ ላይ ቃለ መጠይቅ ተደርጎላቸው ሳዳም 12ኛ ክፍል እንደጨረስኩ አሉ። የታወቀ ሚዲያ ነው። 12ኛ ክፍል እንደጨረስኩ በነበረኝ ረፍት ጊዜ በቤተ መጽሐፍት ገብቼ ከተጀመረበት ጀምሮ እስከ መጨረሻ ያለውን አዲስ ዘመን ጋዜጣ ነበርኩ ሲል እኔ በጣም ተገረምኩ። እኔ አላስበውም። ማንበብ ብቻ ሳይሆን በዛ ውስጥ የሚገኘውን እውቀት አጠቃላይ ምን ያህል እንዳላቸው የሚያሳይ ሆኖ ከፕሬስ ድርጅት በደርግ ለ3 ጊዜ ነው የተመረጡት። እዛም የፋና ብሮድካስቲንግ ኮርፖሬሽን ማለት ኦልሞስት ተመሳሳይ ባለው በቦርድ ሰብሳቢነት እየሰሩ ስለሆነ በእውቀትም በልምድም በቂ ሁኔታ አላቸው። ሆኖም ለየት ያለ ሀሳብ ከተከበሩ የተነሳን ጉዳይ በተመለከተ እኔ በጣም ገርሞኛል። ለምሳሌ ከተነሱት ሀሳቦች ጦርነት አሳላጭ፣ በሰሜኑ ጦርነት እንደዚህ ነበሩ። በሰሜኑ ጦርነት እኔም እሳቸውም ግንባር ድረስ ተናጋሪው ከግንባር ድረስ ተሰልፈናል። ያን ጊዜ ሳይነገር ዛሬ ላይ በሰሜኑ ጦርነት የአሜሪካ ስቴት ዲፓርትመንት በሰሜኑ ጦርነት ጊዜ ከማን ጋር እንደቆመ እናውቀዋለን። አሁን አስተላለፋቸውን ኢትዮጵያን ሊያፈርስ፣ ኢትዮጵያን ሊበትን፣ ዛሬ ሰላም ላይ ሆነን አይደለም መነጋገር ያለብን። ያስታውሳላቸው የምክር ቤት አባላት አዲስ አበባ ሱሉልታ ላይ ስልጠና ልንጀምር ስንል ኮምቦልቻ ተይዟል ተብሎ የተከበሩ አፈ ጉባኤ ያስታውሳሉ። ክቡር ተናጋሪው ጭምር ናቸው። ይሄ ስልጠና ቀርቶ በዚህ በወቅታዊ ጉዳይ እንወያያለን ቅድም የተናገሩት የተከበሩ ናቸው። ጊዜ መሰጠት የለበትም ያሉት። አሁን በተቃራኒው ደግሞ አሁን የጦርነት አሳላጭ የሰሜኑ ጦርነት ላይ ግፍ ፈጽመዋል የሚለው ይሄ አግባብነት አይጠበቅም ከአንድ ምክር ቤት። አንድ ይሄ እንዲመዘገብ ስቴት ዲፓርትመንት የለ ሌላ ሁሉ ዓለም እኮ ኢትዮጵያን ክዶ ነበር በዛ ሰዓት። በዚህ ጊዜ ከኢትዮጵያ ጋር ስነ ስርዓት እርስዎ እንደ ልብ እንደተናጉኛ እናገራለን፣ አድምተን እናገራለን። የስነ ስርዓት ጥያቄ አለ። ለእኔ መልስ እንዲሰጠኝ የምፈልገው ሞሽኑን ካቀረቡት ጥያቄ የሚያቀርቡት ሞሽኑን ያቀረቡት ወይም በተከበረው አፈ ጉባኤ እንጂ የተከበረው የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔም ተጻራሪ መልስ መስጠት ይችላል። እሺ፣ ስለዚህ አሁን በሰላም ጊዜ ግን አስተላለፍን ከሌላ ጋር አድርጎ በወቅቱ በቁርጥ ቀን የተገኘን የሀገር ልጅ በዚህ ሁኔታ ለማጠልሸት ማሰብ ትክክል አይደለም። አንዴ ነው። ሁለተኛ ብፁዕ አባታችን ብሎ ፓትርያርኩን ያነሱ መጀመሪያ ስነ ስርዓቱ ብፁዕ አይደሉም፣ ቅዱስ ነው። በቤተክርስቲያን ስርዓት ብፁዕ ማለት ማውረድ ነው የፓትርያርኩ ስም። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የምፈልገው እኔም የቤተክርስቲያን በወቅቱ አገልጋይ ስለሆንኩኝ ፓትርያርኩ በሚመረጡበት ጊዜ ከ13ቱ አስመራጭ ኮሚቴዎች አንዱ ነኝ። የአስመራጭ ኮሚቴው የህዝብ ግንኙነትን ደርቤ የፋይናንስን ስራዎችን ስራ የነበርኩና ምርጫውን ከመሩት ሰዎች አንዱ ነኝ። ከኔ የሚቀድምና የሚቆረቆር ያለ አይመስለኝም። አሁን በዚህ ላይ ግን የተከበሩ ዲያቆን ዳንኤል የቤተ ክርስቲያኗ ብርቅዬ የቁርጥ ቀን ልጅ ናቸው። በቤተ ክርስቲያን አባት ላይ ይህን ያደርጋሉ ብሎ ሲቀርብ በትክክለኛ አውድ መቅረብ አለበት። በወቅቱ
የሃይማኖት መሪ ለምን ከሰማይ አይወርድም? ያለ ቦታው በፖለቲካ ውስጥ ከገባ ኖ መግባት የለብህም ማለት ትክክለኛ ነው። በወቅቱ እኒህ አባት ሰዎች አሳስተዋቸው በሰሜኑ ጦርነት 120 ሺህ ሴቶች ተደፍረዋል ብለው በሚዲያ ተናግረዋል። 120 ሺህ ዓመት ሙሉ ቢሰራ ይሰራል። የተሳሳተ መረጃ። አሁን እኮ አለ ኦዲዮ ተጽፎ የተሰጣቸው እኒህን አባት 120 ሺህ ብለው ነው የተናገሩት። ከዚህ አንጻር ይሄ አግባብነትን አገርን የሚያፈርስ ነው እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያው ትክክለኛ የቤተክርስቲያን እውነት ነው። አሁን ይሄ እንግዲህ ይሄን የተናገርኩት እና በሌላው የሚዲያ ፍጆታ እንደሚሆን አውቃለሁ። ይሁን እኔ ከእውነትና ከእውነት ጋር ቆማለሁ። በዚህ አንጻር እንዲያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ አሁን አግኝቷል። አመሰግናለሁ።